ሰላም ጤና ይስጥልኝ ውድ የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ዛሬ ሀይሚዬና ብሩኬ ጠፍተዋል። ቃልዬ በሰላም ነው ወይ ምናምን እያላችሁ የነበረ ውዶቼ፣ እኔ ራሴ አላቅም። እኔ ራሴ ጥያቄ ሆኖብኛል። እውነት በሰላም ነው ግን የጠፋችሁት? የኛ ጨረቃዎች እኛ እንደምንናፍቃችሁ እያወቃችሁ መጥፋት ግን አይከብድም ወይ? ተው እንጂ ሱስ እኮ ሆናችሁብናልና። ነገር ግን ደግሞ የሆነ ሀይሚዬ ኢንስታግራም ፖስት ያደረገችው አለ አይተሻል ወይ? ቃልዬ ምንድነው ምናምን ነገር ብዬ እኔም ለማጣራት ሸንከል ላልኩኝ ወደ ኢንስታግራም ማለት ነው። ጎራ ስልላችሁ የሆነ ጥቅስ ነገር አየሁኝ ውዶቼ። ምን መሰላችሁ? እንዴት አድርጌ እንደማስረዳችሁ አላቅም። ሀይሚዬ ከምን አንጣር ያንን ፖስት ልታደርገው ቻለች? እንዴትስ ምናምን ነገር የሚለውን እኔ በራሴ ግንዛቤ የወሰድኩበትኝ አብዛኞቻችሁ ስለተጨነቃችሁ ነው። ይሄንን ደግሞ ቀለል አድርጌ ለእናንተ ለማስረዳት ስለፈለኩኝ ነው። ምን መሰላችሁ? አንዳንድ ነገሮች ሰዎችን ያስተምራሉ፣ ያጠነክራሉ ብላ ስለምታስብ ነው ሀይሚዬ ያንን ነገር እንደዛ ፖስት የምታደርገው እንጂ አሁን እሷ እዛ ላይ ሆና አይደለም። ምንድነው ወርቅ ይቆሻል እንጂ ግራሙን አይቀነስም፣ የሰው ልጅም ይፈተናል እንጂ ወርቁ አይቀርም የሚል ጥቅስ ነው የፖስተችው። አንደኛውን ነው ያዩትኝ፣ ሌላም ሊኖር ይችላል አላቅም። ነገር ግን ይሄ ምንድነው ሰው በማንኛውም ሁኔታ ውስጥ ቢሆን አንድ ሰው በማንኛውም ችግር ውስጥ ቢሆን ጠንካራ ከሆነ ያንን ችግር አሸንፎ ድል አድርጎ ዛሬን እዚህ ጋር ለመቆም መብቃት እንደሚችል እንደዛ ነው ይሄ መልእክት ማለት ነው። እና አብዛኞቻችሁ ተጨንቃችኋል ውዶቼ። ምን መሰላችሁና ተረጋጉ። ያስተምራል የሚሉ ነገሮችን ሼር አደረጋ ነው እንጂ ሀይሚዬ እርግጠኛ ነኝ ምንም አልሆነችም። መረጋጋት ያስፈልጋል። ምክንያቱም አሁን አብዛኞቻችን ከኔ ጭምር ስራ ይበዛብናል። ያው የጦም ወር ነው አሁን ያለንበት፣ እረፍት የለም። እስከ አሁን ራሱ መሽቷል እኔ ይሄንን ቪዲዮ ስሰራላችሁ፣ ምክንያቱም ተጨናንቃችኋል። የተጨናነቃችሁቶች ስላላችሁ መረጋጋት አለባችሁ በሚል ነው ልሰራ የቻልኩትኝ። እና ተረጋጉ። ሀይሚዬ የኔ እናት እግዚአብሔር ይጠብቃታል ባለችበት፣ ምንም አትሆንም ውዶች፣ አትጨነቁ። የምር ያው የጠፉት ደግሞ ስላልተመቻቸውም ሊሆን ይችላል። ነገ ደግሞ እሷና ብሩኬ ፏ ድምቅ ብለው ይመጡልናል። እና ሀይሚዬ ያው ይመችሽ ማለት እንደዛ አስተማሪ ነገሮችን ሼር ማድረግ በጣም የሆነ ከግንዛቤ ከወሰድንበት አሌለ እንትን ይለናል። ጥሩ ነው፣ እኛንም ያጠነክረናል። በውስጡ ትምህርት አለው ይሄ ጥቅስ። ዝም ብሎ ምናልባት አንብበ ነው የምናልፍ ሰዎች ልንኖር እንችላለን። ምንድነው መልእክቱ ብለን ከግንዛቤ ብናውለው መልካም ነው ባይነኝ። እና የኔ ውዶች ያው እንትኑን የሆነ ቀን አካባቢ ነበረ ይመስለኛል የሆነች እህቴ ቪዲዮ ስሪ ሀይሚ የሆነ ቦታ ላይ ምናምን ነገር ብላኝ ነበረና ያው ውዶች አልተመቸኝም። ለዛ ነው ያልሰራውላችሁ። ያው ማታም ከመጡ ጠቅለላ አርጌ አብሬ እሰራላችኋለሁ በሚለው ነበረ ዝም ያልኳችሁ። እንደዛ ነገር ነው። ሀይሚና ብሩኬ ደግሞ ነገ መታችሁ እንደምታደምቁን ፏ ድምቅምቅ እንደምታደርጉን ተስፋ አለን። ያው ዛሬም ብትጠፉ ነገ መታችሁ ታደምቁናላችሁ። ምንም ማድረግ አይቻልም ውዶቼ። እንግዲህ ሁልጊዜ እንጓጓለን፣ ቢመጡልንም ደስተኛ ነን ሁልጊዜም ማለት ነው። ያው ግን ያው ሁሌ ሰው አይመቸውም፣ መረዳትም አለብን ማለት ነው። ምናልባት ሀይሚ አዲስ አበባ ሄዳለች፣ ብሩኬ ያልሄደ ሊሆን ይችላል። ያው እነሱ ደግሞ ተነጣጥለው ቪዲዮ እንኳን አይሰሩም፣ አብረው ነው የሚሰሩት። እና ሀይሚ ብትመጣ ብሩኬስ እንላለን፣ ብሩኬ ቢመጣ ሀይሚስ እንላለን። ያ ልምድ ስላለ ራሱ ለዛም ሊሆን ይችላል። ያው እሱም እሷ ጋር እስከሚሄድ ሊሆን ይችላል፣ አይታወቅም ብቻ ውዶቼ። ነገር ግን እርግጠኛ ነኝ እኔ ውስጤ ሰላም ስለሆነ ሀይሚዬም ሰላም ናት ብዬ ነው ማምነው። እኔ የሆነ ነገር ይታወቀኛል የሆነ ነገር ሲኖር፣ ግን እኔ አሁን ደህና ነኝ። እና እንደዛ ነገር ነው። አትጨነቁ የኔ ውዶች፣ ፈታ በሉ። ነገ መተው ፏ ያደርጉናል። ድምቅምቅ በሉ ዴ